እያለ አንዴ ለሕክምና የመጣችው አህያ ተንቀሸቀሸች። ቢዛት ወዲህ ትላለች፣ ወደ አስቸገረችን። ጆከር የእውነት አየር ላይ ነው የወደቀችው። በከንፈር ነው የመታሃት። ዶክተር ፍሩት በጣም ቀዳዳ ሰው ናት። አይደለም ቢኒ በሁለት ጣቴ እመታሃለሁ። አንተ በሁለት ጣቴ ከምድር ነው የማሰናበት። የእውነት ነው የምልህ። እኔ አሁን ስማ ወንድ የሚያሳዝነኝ ስንት ስራ መሰራበትን ጊዜ ያለ ፕሮግራሜ አንተ ትመጣለህ ብዬ አንተን መጠበቄ ነው። አንተን ቁም ነገረኛ ነው ብዬ ትራክህን ጥለህ ጭራሽ ስራህን ትተህ ሄድከው ቢኒ እንዴ እነ ሆዴን አስቀምጦ እነ ዮዳብን አስቀምጦ ቪዲዮ ከፍቶ በቃ ከቢኒያም ጋር በቃ እኔ በቃ መግጠም ፈልጋለሁ። ቦታ አዘጋጁልኛል። እኔ እሺ ፍሩት ለምን ቀረ? መድኃኒዓለምን ሄጃለሁ። ማንንም ጠይቅ። እኔ ላይቭ ነው እኮ ሳስተላልፍ ሚኒሶታ የት አለ ቢኒያም? እንደወረድኩ ኤርፖርት መድኃኒዓለም የለችም። እሱ ጭነት ላይ ነው። ይኸውልህ አሁን ሆን ባቃለው እኮ እኔ ፍሩት መቼን እግዚአብሔርን የፈለገው ሀገር እናት ወልዳለች። እዛ ቦታ እንቀጣጠርና እሺ። እኔ አሁን ቆይ ዶክተር ቢኒ ጋር ታወራላችሁ። ወደ ድብድቡ ከመግባታችን በፊት አሁን ሪቼ ጠየቀችህ፣ ስንት ነው የምታክመው አንዲት ውሻ አለችህ። እሱን ተው ነው አዳምጠኛ፣ እሱን ተው ነው እና 3 አይነት የውሻ በሽታ ጥቀስልኝ አለች። አንዴ ስልክ ገብቶ ይሄ አይረባም። እግዚአብሔርን ምንም አይያዝም። ፖዝ አድርጎ አራዳ ሆኖኛል። ሊሸውድ እኮ አይደለም፣ ጎግል ሊያደርግ ነው። ጎግል እያደረገ ነው። ይሻማሙ አሁን ቻርጂቢቲ ላይ እየጠየቀ ነው። ስማ ቻርጂቢቲ ላይ ጠይቆ ሊመጣ ነው። ይሄ ፋራ ጠይቆ ሊመጣ ነው። ቀደም እኮ ደግሞ ስጠይቁት አልናገርም ያለው እኮ ታክስ ምናምን ስለሚጠየቅ ስማ አንተ እናሱ እኔ የምልህ አንተ እናሱ ለመደባደብ ቀጠሮ ይዛችሁ ነበር? ኧረ በስመ አብ። ታዲያ እነ ሆዴ እነ ዮዳብ እንዴ ዋናው አዘጋጁ ዮዳብ አልነበር እንዴ? ድብድቡ ግን ምንድነው መሰለህ ድብድብ አይደለም። ወደ ሚቲንግ ልገባ ስለሆነ ተመልሼ እመጣለሁ። እሺ ጀስት አይ ሃቭ ላይክ 20 ሚኒት ሚቲንግ አለብኝ። የምን ሚቲንግ? ያን ኢምፕሎይ ነው ሚቲንጉ። አንተ አእምሮ በሽተኛ እኮ ነው። የመጨረሻ ውሸታም በዓለማችን ቀዳዳ። እኔ ስመጣ ነው ደንግጦ ሄደው። እኔ ስመጣ ሩጡ ይወጣል። አሁን እኔ ዶክተር ፍሩት እመጣልሃለሁ። ጭነት እየፈለኩ ነው። አሁን ቦርደሩ ተዘግቷል። ካናዳ ካልጋሪ እመጣልሃለሁ። ቀጥታ ነው የምመጣልህ እዛ ያለበት። ስማ አንተ ስትሄድ እኔ ጻፍልኝ። ኧረ ጽፍልሃለሁ ጆካዬ። በጣም እኔ ደግሞ የሚያሳዝነኝ እኮ ይመጣል ብዬ ቁጭ ብዬ እሱን 1 ሳምንት ሙሉ መጠበቅ ነው። ስማ ቢኒ እኔ የሚኖርበትን ቤቱን ሁሉ ቁጥሩን አውቃለሁ። የሚሰራበትን ስራ ሁሉ አውቃለሁ። ዘበኛ ነው። እንደዛ ነው የሚሆነው። ከዘበኝነት የዘለለ ነገር እንትን አይደለም። መቼ ነው ከብቶቹ ብለሽ ሄደሽ በሩ ላይ ታንኳኩለታለሽ? ኧረ ክስተት ነው መሆንበት። እኔ እኮ ይመጣል ብዬ ጆካ ዱቅ ብዬ ሚኒሶታ እሱን ስጠብቀው የሌለ እኔ ማርያም በል በቁም ነገር ይዘተናል እንዴ ቪዲዮ ከፍቶ ስማ እንትና ዮዳብ ቆይ ፖስተዋል። ቪዲዮ ከፍቶ ቦክስ ጨብጦ ምናምን በቃ ሴቶች ተብስበው ምናምን ላይቭ እየገባ ምናምን አንድ ሰሞን በቃ ቦክስ አለብኝ ምናምን ልገጥም ነው ምናምን እያለ ተከበር እኮ ቁጭ ብሎ እያደመጠ ነው። ሚቲንግ አለብኝ አለ። ቁጭ ብሎ እያደመጠ ሲጀምር ምን አይነት ሚቲንግ ነው? አሁን እኮ መሽቷል እኮ እዚህ ያኔ ብሎ የመጣ ሚቲንግ ማታ እኮ ነው። እንዴት ነው ሚቲንግ ነው በሰዓት? ኧረ አሁን ሌላ ቤት ቀይሮ ደግሞ ሲጠረጠር ታየዋለህ። የሆነ ቦታ ስክሮል ስታረግ ታገኘዋለህ። አይ ፍሩት በቃ ወንድነትህን አጣህ። በቃ ሴት ቤት ገብተህ ጀነጅናለሁ ብለህ አሰምጣለሁ ብለህ ራስህ ሰምተህ ትወጣለህ። ምንም ሴት አታገኛትም። እየመጣን በገባበት ሴት ቤት ሁሉ እንከተላለን። የሰው ልጅ ህክምና ትደባደባታለህ ያ ከተደባደባችሁ በኋላ የትም ቦታ እንፈቅድለታል። የፈለገውን ይሰጠዋል። በቃ የፈለገውን ነገር ማድረግ ይችላል። ነፃነት ይሰጠዋል። ካልሆነ ግን አለቀው።
ሲፎግራችሁ ነው ማፎግራችሁ እኮ ከልቡ እኮ ነው እየማለ እኮ ነው የሚያወራ። እናንተ እኮ አታውቁም እኮ። እንዴት ቢያንስ ህመሞቹን አያውቅም? የውሻ ህመሞችን አንድ ሁለት ስም እንኳን አይጠራም። አይደለም የውሻ ህመም የራሱን ራሱ ሰውነቱን በደንብ ጠንቅቆ አያውቅም። ከባድ ጥያቄ እኮ ነው የጠየቅሽው። አንቺ እኮ በጣም አስደንጋጭ ጥያቄ። ደሞዙን አለው አልናገርም። $200,000 እኮ አለ እኮ በወር 200,000 በወር በአመት ነው እንጂ ያለው በወር ራሱ ብዙ እኮ ነው። 200,000 ሰው የሚያክሙት ራሱ 200,000 አይከፈላቸውም እንኳን ከብት የሚያክሙ የእነሱ ራሱ 80 ምናምን ብደርስ ነው በጣም በዛ ከተባለ። አይ ኳስ ይዞ ሲያንቀረቅብ ሲገል የነበረ ሰውዬ መቼ ተምሮ ነው እሱ ዶክተር የሆነው? አሁን ቅድም ያሳየን ፎቶ እኮ በዛ ጊዜ ኳስ እየተጫወተ ከሆነ መቼ ተምሮ ነው ዶክተር የሆነው? ኤግዛክትሊ ከመቼ ነው? አንተ ፎቶውን ረስቶት እኮ ያለ ፓንተን የተነሳ እቃው ይታያል። አምጥቷል። ታዲያ እስከዛ ጊዜ ድረስ ኳስ ይዞ ሲሮጥ የነበረ ሰውዬ መቼ ተምሮ ነው ዶክተር የሆነው? ከዛ በኋላ ተምሮ መቼም ዶክተር ሆነ አትለኝ። ያጋዚያን የሚባለው እኮ መታወረደ። አዎ ይሄ በቃ በየሄደበት አየህ እንደተዋረደ ነው። እኔ ደግሞ ዛሬ ካንተ ጋር ስላየሁት ነው ገብቼ ዘግብ ብዬ ይኸውልህ ቁጭ ብሏል እኮ አለ ቁጭ ብሎ እያደመጠ እመጣልሃለሁ፣ ካልጋሪ እመጣልሃለሁ። ላይቭም ቢሆን ከፍተን እንደባደባለን። ሚኒሶታማ ህዝብ ባለበት እኮ ፕሮግራም ተዘጋጅቶ ነበረ። ጆካ የእውነቴን ነው የምልህ እነ ዲጄ ወንድም ምናምን በቃ ፕሮሞት አድርጉ ትኬቱ ይሸጥ ምናምን ብዬ በቃ የሆነ ቫይብ ልንፈጥር አስበን ነበር። ይመጣል ብዬ ማለት ነው። ምን እያልክ ነው? ድሪል ምንድን ነው የምትለኝ? አይ ተው በቃ እኔ እዛው ልክ ያደባድባችኋለሁ። ጥርሱን አፍልሰን ምላሱን ቁረጥልን በቃ። አረ ምን ደብድቤው ብቻ በዚህ በተራ ተፈላልቄ ነው ለቆላጊ አቃ እንዳቃተለኝም አይደል እንትኑ ከኋላ አስረሽ ጎትችው ቢኒሻ እንደውም እንትኑን ብልቱን አስሬ ነው ትሬለር ላይ የምጎትተው። ይሄ በየቦታው ይዞ ቢዞረው ተቆራርጦ ይሙት። ምላሱንም እንትኑንም አንድ አድርገህ አስረህ ጎትተው። በቃ እንደዛ ነው የምታረገው። ጆካዬ በጥቂ የመታሰሩ ይላል ይሳክሳ ይመቻችሁ። ጆካዬ መልካም ምሽት። አይ ይመችሽ ብራዘር። ወዮ እንቅልፌ እምቢ ብሎ የነበር ታውቂያለሽ። ሰዓቴን አደረስኩ በዶክተር ፍሩት። ውብዬ ወደ ትዳራችን ስምምነት እንግባውን። ዶክተር ፍሩት የት ሄደ እንዴ? በቃ አባረሩት። እንትኖቹ መጡ። እኔ ፔሸንት መጦብኝ ብዙ ጉድ አለፈሽ። ምን ተዋረደ? ተዋረደ ሳይሆን ተሸለመ እንዴ። ጆከር ግን ምንድነው? ውብዬ ጋር ደግሞ ትዳር ልጀምር ነው እንዴ? አይ እንትን ጥያቄ ላይ ናት፣ እያስጠየቀች ነው። ወይ የቤቴ ጉድ። እሺ ናይስ ኪት አለ። አልተስማማሁላትም ገና ነው። የሴት ልጅ ጠለፋ ይቆም ማለት ጀመራችሁ? ዶክተር ቬጅቴብልስ በላ